ሰላም የዩቲዩብ ተከታታዮቼ እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ የምንሰራው ጥቅል ጎመን በሽሮ ነው። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫን እንዳትረሱ። አሁን ወደ ቪዲዮ የሚያስፈልገን ግብአት ጥቅል ጎመን፣ ቲማቲም፣ ካሮት፣ ነጭ ሽንኩርትና ቀይ ሽንኩርት ነው። ሽሮ ደግሞ ከጎን ያስፈልገናል። ስለዚህ ወደ አሰራሩ እንሄዳለን። መጥበሻ እንጥዳለን። መጥበሻችን ላይ ትንሽዬ ዘይት እናደርግና ሽንኩርታችንን እንጨምራለን። ሽንኩርታችንን ጨምረን እያማሰልን እንዳይዝብን ካበሰልን በኋላ ጥቅል ጎመናችንን እንጨምራለን። ጥቅል ጎመናችንን ጨምረን በደንብ እያማሰልን በእንፋሎት ተወሰነ ከበሰለልን በኋላ ቲማቲማችንን እንጨምራለን። ቲማቲማችንን ካገናኘን በኋላ ካሮታችንን እንጨምራለን። ካሮታችንን ጨምረን በደንብ እንዳይዝብን እያደረግን እስኪ በስል ድረስ እናገናኘዋለን። ነጭ ሽንኩርታችንን ትንሽ ነጭ ሽንኩርት እንጨምራለን። መከለሻ ቅመም የፈለጋችሁትን አይነት እናንተ ጋር ያላችሁን ቅመም መጨመር ትችላላችሁ። ሽሮአችንን በዚህ መልኩ እንሰራለን። ሽንኩርት እንጨምራለን። ሽንኩርታችንን በደንብ እያማሰልን እናበስላለን። ከዛ የተወሰነ በርበሬ እንጨምራለን። የተወሰነ በርበሬ ጨምረን ካማሰልን በኋላ ውሃችንን እንሞላለን። በምትፈልጉት መጠን ያህል ውሃችንን ከሞላን በኋላ የተወሰነ ጨው፣ መከለሻ ጨምረን ሽሮአችንን እንጨምራለን። እንዳይጓጉልብን በደንብ አድርገን እናማስላለን። ሽሮአችንን ካገናኘን በኋላ እንዲተከተክ እንተወዋለን። በዚህ መልኩ ሽሮአችን ከተንተከተከ በኋላ መጀመሪያ ላይ ባዘጋጀነው አትክልት ጋር እንቀላቅለዋለን ማለት ነው። እንደምታዩት ሽሮአችንን እየቀነስን የምንፈልገውን መጠን ያህል ወደ ጎመኑ እናደርጋለን ማለት ነው። ጎመኑና ሽሮን በደንብ በዚህ መልኩ እናገናኘዋለን። ጎመናችንና ሽሮአችን በደንብ ከተገናኘልን በኋላ እንጀራችንን በዚህ መልኩ እንዘረጋለን። እንጀራችንን ከዘረጋን በኋላ የተቀላቀለውን ጎመን እዚህ ጋር እናደርጋለን። በምታዩት መልኩ በፈለጋችሁት ዲዛይን ማድረግ ትችላላችሁ። እኔ በዚህ መንገድ አድርጌዋለሁ።
እንደዚህ አድርገን እናቀርባለን ማለት ነው። በስተመጨረሻ ምግባችን ዝግጁ ሆኗል። አሁን አብረን ምግባችንን እንቅመስ።